እኔና ቡቡ ሀ ብለን የጀመርንበት ብዙ ውጣ ውረዶችን ያለፍንበት ቀን ነው ዛሬ ብላለች። ቡቡና አይሚዬ የተገናኙበትን ቀን እንግዲህ ሶስተኛ ዓመታቸው ነው ሁለተኛ ዓመታቸው ነበር እና አላከበሩም ነበር እና እንደውም የመዳም ቅመሞች የነበረ በደንብ ድምቅ አድርጎ ሲያከብሩ የነበረው ባሉበት ሁኔታ እንግዲህ ማክበር አልቻሉም። ዛሬ ደግሞ እንደዚህ አምሮ ፈዋፍሽ ብለው ቱቱቱቱ ፈጣሪ ከክፉ ነገር በሙሉ ይጠብቃቸው። መድኃኒዓለም ከክፉ አይን ከክፉ አፍ ከክፉ ነገር በሙሉ ይጠብቃቸው። አሚን አሚን እያላችሁ ጻፉ ኮመንት ላይ ማለት ነው። እና እነዚህ እንቁና ወርቅ የሆኑ ልጆች የተገናኙበትን ቀን አላከበሩም ነበርና ዛሬ እንደዚህ በደመቅና በአማረ ሁኔታ እንግዲህ ልብሳቸው፣ ፎቶ አነሳሳቸው፣ የሆነ ስነ ስርዓታቸው ራሱ ያሉበት ቦታ ራሱ ይለያል። በቃ ጓደኞቻቸው ወንድሙ በጣም ከልብ የሚወዳቸው ሰዎች እንደዚህ አምሮባቸው ዝንጥ ብለው መጥተዋል ማለት ነው። ፍቅር ማለት ይሄ ነው። ፈጣሪ አይለያችሁ። ፈጣሪ ወግ ለማድረግ ያብቃችሁ። ልጆቻችሁን ወልዳችሁ የምታሳድጉበት አራቱ ልጆቻችሁ ለወግ ለማድረግ የምታበቁበትን አመት እድሜ ጤና ይስጣችሁ። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ የጨረቃ ፋሚሊዎቼ ደህና ናችሁ ወይ? እንግዲህ ዛሬ ደግሞ ሰሞኑን ያው ታውቃላችሁ አይሚዬ ፕራንክ አድርገው ነበረ። ትናንት ግን ለሴት ልጅ ያለው ክብር ግን ይለኛል ብሩክ ማለት ነው። ይሄ ምርከቡ ታጀራ ልጆች ብሩኬ በጣም ለሴት ልጅ ክብር አለው በጣም ማለት ነው። እግሯ ላይ ተደፍቶ ነበር ይቅርታ የጠየቃት። እሷ ባረገችው ፕራንክ መልሶ ፕራንክ አድርጓ ስለነበረ ማሚዬ ስለሚያከብራት አይሚ ስለሚያከብራት እግሯ ላይ ተደፍቶ ነበር ይቅርታ የጠየቃትና ይቅርታ በመጠየቁም ደግሞ ይሄን የመሰለ ፕሮግራም ዛሬ ተዘጋጅቶ እንደዚህ በአማረና በደመቀ ሁኔታ መጥቷል ማለት ነው። ፈጣሪ አይለያችሁ፣ ፈጣሪ አይለያችሁ። የምር በጣም ነው የምታምሩት። በጣም ደግሞ አለባበሳችሁ፣ ልብሳችሁ እንዴት አባቱ ነው የሚያምሩ በመድኃኒዓለም